أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ባለፈው ሐለቃችን ስለ ቀሰስ አንቢያ እያየን መተናል። የኑህን ታሪክ እያየን ነው። ኑህ ለህዝቦቹ ጥሪ ካደረገ በኋላ እኔ ለእናንተ አስጠንቃቂ ነኝ፣ አላህ ሱብሓነሁ ወተዓላ እናንተን በተለያየ አይነት አድርጎ እንደፈጠራችሁ አታዩትም እንዴ? እንዲሁ ደግሞ በዙሪያችሁ ደግሞ ሰማይንም እንደዚሁ ሰማይና ምድርን የፈጠረ እንዲሁ ደግሞ ጀነትን ማለት አትክልቶችን ከስራቸው ውሃ የሚሄዱ አትክልቶችን የፈጠረላችሁ ሆኖ እያያችሁት ተፈጥሮውንና እናንተን በማየት አላህን አታምኑትም ወይ እያለ ጥሪ ያደረገላቸው እና ለእናንተ እሱን የማትገዙበት ምን ምክንያት አላችሁ? አላህን ብቻ ተገዙ እያለ ጥሪ ካደረገ በኋላ የተለያዩ የተፈጥሮ አካላትን እንደ ዋቢነት እየገለጸ ከጠራ በኋላ ወገኖቹ የመለሱለትን መልስ አይተናል። ወገኖቹ የተለያዩ ስድቦችንና የማይሆኑ ነገሮችን ሲመልሱ አይተናል። ማለት ወገኖቹ በስልጣን ላይ ያሉት ለሱ የተወሰኑ ሰዎች ቢያምኑለትም ማለት ነው። ስለዚህ እነዛ ሰዎች አላህ መላኢካ መላክ ነበረበት፣ እንደዚህ አይነት ነገርን ከአባት ከአያቶቻችን አልሰማንም፣ አንተ ውሸታም ነክ፣ በጥሜት ውስጥ ነው ያለኸው፣ ቀጣጥፈኸው ነው እያሉ የተለያዩ ስድቦችንና የተለያዩ ነገሮችን ጥፈውበት አይተናል። በመጨረሻም የእሱን ጥሪ ከሰሙ በኋላ ያመኑት ሰዎች ከሱ እምነት እንዲርቁ እንደገና ሌላም ሰው እንዳያምንበት የድርድር ሀሳቦችን አቀረቡለት። ያመኑት ሰዎች ደካሞቻችንና ከአሁን በፊት ወንጀለኞች የነበሩ ስለሆኑ እኛ ከነሱ ጋር አምነን መቀመጥ ስለማንፈልግ መጀመሪያ እኛ እንድናምልክ እነሱን አባራቸው የሚል የድርድር ሀሳብ አቀርቦ የኑህም ደግሞ አለይሂ ሰላም ብልጥና ያው ከነሱ የተሻለ ነቢይ አዋቂ ስለነበረ መብትና ግዴታውን የሚያውቅ ሰው ስለነበረ እኔ መብት የለኝም፣ እነሱ ድሮ ይሰሩት የነበረውን አሁን አያስጠይቃቸውም፣ ደግሞ አሁን እነሱን የማባረርም ስልጣን የለኝም፣ ምክንያቱም እነሱ ወደ አላህ ወደ አምላካቸው ገብተዋል፣ ቦታቸውን አግኝተዋል። ስለዚህ ይሄ የኔ ስልጣን ሳይሆን እኔ ማባረር የሚችልበት መብት የለኝም በማለት መለሰላቸው እና ይህንንም እሱ መልሶላቸው ኑህ አለይሂ ሰላም ያው ሶብረኛ ታጋሽ፣ ሌላው ደግሞ እንዲድን የእሱ ህዝቦች እንዲድኑ ወገኖቹ እንዲድኑ ያለው ጉጉት እና ይህም ከአላህ የተሰጠው ደግሞ ተግባሩ ስለነበር ዳዕዋውን ቀጠለ። ስለዚህ አሁንም ዳዕዋውን ቀጠለ በተለያዩ ነገሮች ማለት ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዓለይኩም ሚድራራ ወዩምድድኩም ቢአምዋሊን ወበኒነ ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ማለኩም ላ ተርጁነ ሊላሂ ወቃራ እያለ በተለያዩ ነገሮች ህዝቦቹን ለማሳመን ሞከረ። አልኳቸውም ጌታችሁም ምህረት ለምኑት፣ እርሱ በጣም መሐሪ ነውና በእናንተ ላይ ዝናብን በተከታታይ የሚለቅላችሁ ነው፣ በገንዘቦችና በልጆችም ይለግሳችኋል፣ ለእናንተም አትክልቶችን ጀነትን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል እያለ የተለያዩ እነሱ የሚወዱትን ነገር አላህ እያደረገላቸው መሆኑን እየገለጸ ዳዕዋ ማድረግ ጀመረ ማለት ነው። ስለዚህ አሁንም ያው ዳዕዋውን አላቆመም፣ ቀጠለ። እንግዲህ አላህን ምህረት ለምኑት፣ ያላችሁበት ወንጀል ጥሩ አይደለም፣ ከባድ ነው። ምህረት ብታገኙ አላህ ለእናንተ የማያቋርጥ ዝናቦችን ያወርድላችኋል፣ ሪዝቅ በአላህ እጅ ነው ያለው፣ ልጆቻችሁንም ሆነ ገንዘቦቻችሁን በረካ ያደርግላችኋል። በጣም አሁን ካላችሁበት የበለጠ በረካ የምታገኙበት ይፈጠራል በአላህ እስካመናችሁ ድረስ። ክፍረታችሁና ክህደታችሁ ሽርካችሁ ግን እነዚህን ነገሮች ያሳጧችኋል፣
መበላለጥ እና ሌሎች ወንጀሎችን የሚያሰሯቸው ይሆናል ባካችሁ እያለ ጥሪውን ቀጠለ። አሁን እነሱ ደግሞ እንግዲህ እስካሁን ያደረጉት እሱን የማስተጓጎልና አማኞችን ደግሞ የማማለልና ወደ እነሱ የማምጣት ነገር ሳይሳካላቸው ሲቀር አሁንም እሱ ደግሞ ጥሪውን አላቆምም ቀጠለና እነሱ ደግሞ ሌላ ነገር ጠየቁ። ይሄ የጠየቁት ነገር ከባድ ነበር። ሀቂቃ የሰው ልጅ ሊፈጽመው የማይችል ነው። ግን ቀደምም መላኢካ ነው መላክ ያለበት እያሉ ሲሉ ነበርና አሁንም አሉ ከምድር ምንጭን እስክታፈነዳለን ከወይንም ከዘንባባም ከወይን የሆነችን አትክልትን ላንተ እስከምትኖርህና በመካከሏም ጅረቶች እስክታንቧቧ ወይንም ከሰማይ ቁራጆችን በእኛ ላይ እስከምታወርድብን ወይንም አላህንና መላእክትን በግልጽ እስከምታመጣ ወይም ከወርቅ የሆነ ቤት ላንተ እስከሚኖርክ ከጌታ ደግሞ ከአላሁ ስብሓንሁ ወተዓላ ወደ ሰማይ ወጥተህ ወደ ሰማይ እስከምትወጣና ለመውጣትህም በእኛ ላይ የምታነበው የሆነ መጽሐፍ እስከምታወርድልን ድረስ ፈጽሞ አናምንልህም አሉት። እና ይህንን እንግዲህ ይሄ የማይቻል ነገር ነው። ይሄ የተለያዩ ነቢዮችም የእኛም ነቢይ አለይሂ ሰላቱ ወሰላም ተጠይቀዋል በህዝቦቻቸው። ይሄ በጣም ከባድ ነገር ነው። እሱ በመጨረሻም ያው የእሱ መብትና ግዴታውን የሚችለውና የማይችለውን የሚረዳ ነቢይ በመሆኑ ጌታዬ ጥራት ይገባው፣ እኔ ሰው መልእክተኛ እንጂ ሌላ አይደለሁም፣ ሰው ነኝ፣ መልእክተኛ ነኝ፣ ይሄን ነገር የምፈጽምበት ጉልበትም ሆነ ኃይል አይኖረኝም እና ይሄን ላደርግላችሁ አልችልም በላቸው ብሎ አላሁ ሱብሓነሁ ወተዓላ አዘዘው። ይሄን መለሰላቸው እና ሌላም ይሄን የጠየቁትም ከባድ ስለሆነ አሁንም መልስ ሰጣቸው። ለእናንተ ከኔ ዘንድ የጌታ ግምጃ ቤት አለ አልላችሁም፣ የሩቁንም አላውቅም፣ መላኢካም ነቢይ አልነግራቸውም አላቸው። ስለዚህ ነቢዩ ኑህ አለይሂ ሰላም እነዚህን መልሶች ከሰጣቸው በኋላ ማለት የእሱን የሚሰራውንና የማይሰራውን የሚችለውንና የማይችለውን ከለየላቸው በኋላ እነሱ እንግዲህ ላለማመንም ሆነ ለማመን የሚያስችል ብዙ ምክንያት ቢኖርም ግን ላለማመናቸው ምክንያት አጡ። ሀቂቃ ቀጣጠፈው ይሉሃል። አሁንም እንደዚህ አይነት መልሶችን ይመልሳሉ። ስለዚህ ይሄ ኃጢአቱ እኔ ደግሞ ብቀጥፈው በእኔ ላይ ነው ይላል ኑህ። እኔ ቀጣፊ ከሆንኩኝ በእኔ ላይ ነው ወንጀሉ፣ እኔም ከምታጠፉት ንጹህ ነኝ። ከህዝቦቹ የካዱት አሁንም እኛ በግልጽ መሳሳት ውስጥ ሆነህ እናያለን ይሏቸዋል። ያው ዶላል ውስጥ እያሉ የገለጹት ነገር ማለት ነው። አንተን ጠማማ ነክ እያሉ የገለጹበት ሁኔታ ማለት ነው። ላያምኑ የሚችሉበት ምክንያት ሲያጡ የተለያዩ ስድቦችን መሳደብ ጀመሩ ማለት ነው። ሀቂቃ እንደሰደቡት አሁንም ሌላ ስድብ ጨመሩለት። እርሱ በእርሱ እብደት ያለበት ሰው እንጂ ሌላ አይደለም አሉ። እብድ ነክ ማለታቸው ነው። እንግዲህ አንድ ነቢይ እብድ ነው ማለት ከባድ ቢሆንም ግን በነቢያቶች ላይ ግን ተከታዮቻቸው የተለመደ በተከታዮቻቸው በነዛ ባላመኑት ሰዎች የተለመደ ስድብ ነበርና የሁሉም ነቢይ ስድብ ነበር። ሀቂቃ ማለት ነቢያቶቹ የሚሰደቡበት ነበር። እብድ መባል፣ ደጋሚ መባል፣ ውሸታም መባል፣ ጠማማ መባል፣ ቀጣፊ መባል የተለመደ ነበርና አሁንም ኑህን ይህን ሁሉ እየለፉላቸው እንዳይቀጡ እየተከላከሉላቸው እንዲሰደቡ ነበረ። ወገኖቼ ሆይ በግልጽ መንገድ ላይ መሆኔ አይታያችሁምን ይሏቸውም ነበረ። ከጌታዬም ችሮታ መጥቶኛል፣ በእናንተ ላይ ግን ታውሮባችኋል በእኔ ላይ የመጣው ነገር። ስለዚህ ሊገለጽላችሁ ይገባል፣ ባካችሁን እዩት እስኪ እያለ ለማስረዳት ይሞክር ነበር ማለት ነው። እና እየጠላችሁም ላስገድዳችሁ አልችልም። ስለዚህ የጌታን መንገድ ለመከተል ሞክሩ፣ እኔ እየጠላችሁ አስገዳጃችሁ አይደለሁም እያለ በፈቃደኝነት እምነቱን እንዲቀበሉ የተለያዩ ሙከራዎችን አደረገ። ከዛ በኋላ እንግዲህ ህዝቦቹ እኒህን ሁሉ ዋዕዝ ካደረገ በኋላ ከመከራቸው በኋላ ማስጠንቀቂያና የመጨረሻ እርምጃ ያሉትን በሱ ላይ ለመውሰድ ዛቻ ጀመሩ ማለት ነው። ፈኢን ለም ተንተሂ ያ ኑሑ ለነርጁመነክ፣ ይህንን ጥሪህን ካልተውክ እንቀጠቅጠሃለን የሚል እሳቸውን የመግደያ እሳቸውን የመምቻ ዛቻዎችን ማስተላለፍ ጀመሩ ማለት ነው። ከዚህ በኋላ አንተ ኑህ ይህን ነገር ካልተከለከልክ ከተወጋሪዎች ትሆናለህ አሏቸው። ደግሞ እስከ ዛሬ ተከራከርከን፣
ብዙ ተከራከርከን እኮ አበዛኸው፣ እውነተኛ ከሆንክ ይሄን በእናንተ ላይ ይደርሳል ያልከውን ነገር አምጣብን እያሉም የተለያዩ እንትኖችን ማቅረብ ጀመሩ ማለት ነው። ኑህም ለዚህ የሚመልሰው መልስ ይህን የሚያመጣችሁ አላህ ብቻ ነው፣ እኔ የሚችለው አይደለሁም። አላህ እናንተን መቅጣት ከፈለገ እሱን ሊቀጣቸው የሚችለው የሚል የተለያዩ ምላሾችን መመለስ ጀመረ። ስለዚህ በእነሱ ውስጥ ለአንድ ሺህ ዓመት ያክል 50 ዓመት ሲቀረው 950 ዓመት የቆየ በመሆኑ እንግዲህ ብዙ ጥሪ አድርጎላቸዋል። ግን ብዙዎቹ እንደሚስማሙት ያመኑት ሰዎች 10 በጣም ከፍተኛ ቢባል 80 ናቸው ነው የሚሉት ብዙዎቹ ዑለማዎች። እና እንግዲህ 950 ዓመት ጥሪ የተደረገበት ህብረተሰብ በተለይ ደግሞ እንደ ኑህ አይነት ሳቢር ትዕግስተኛ፣ በተለያየ መልኩ ደግሞ ሰዎችን ጥሪ የሚያደርግ በተለያየ መልኩ ቃለ ኢኒ ረቢ ደዓውቱ ቀውሚ ለይለን ወነሃራ፣ ሌትም ቀንም የሚጣራ ሰው ማለት ነው። እንግዲህ ሌትም ቀንም ህዝቦቹን የተጣራ ሰው ሳያርፍ ሌትም ቀንም ጠራኋቸው። ثم إني دعوتهم جهارا ደግሞ በግልጽም ጠራኋቸው ይላል አላህ ሲነግረን ስለ ኑህ ማለት ነው። እንግዲህ ለአላህ Subhanahu Wa Ta'ala ስሞታ እያቀረበ ነው ማለት ነው። እንግዲህ የተሰማውን ነገር ወደ አላህ እያቀረበ ነው። ثم إني أعلنت لهم وأسررت لهم إسرارا በግልጽም ጠራኋቸው ደግሞ እንደገና ጮኬም ጠራኋቸው፣ ድምጼንም ዝቅ አድርጌ ደግሞ ጠራኋቸው፣ ሌሊትም ጠራኋቸው፣ ቀንም ጠራኋቸው። ነገር ግን እነሱ ጌታዬ ሆይ አለ እኔ ሌሊትም ቀንም ወገኖችን ብጠራቸውም ከእኔ ከምጠራባቸው መንገድ መሸሽን እንጂ ግን ሌላ ነገር ሊጨምራቸው አልቻለም። ስለዚህ ጌታዬ ሆይ አምጹብኝ። እንግዲህ ስሞታውን ለአላህ Subhanahu Wa Ta'ala እያቀረበ ነው። ሊያምኑልኝ አልቻሉም የሚለውን ስሞታውን ለአላህ አቀረበ። በመጨረሻ አላህ Subhanahu Wa Ta'ala ለኑህ ቁርጡን ነገረው ማለት فأوحى إلى نوح أنه لن يؤمن من قومك إلا من قد آمن فلا تبتئس بما كانوا يعملون الله ለኑህ አሳወቀው ከዚህ በኋላ ካንተ ጋር ካመኑት ሰዎች ውጪ አንድም ሰው ያምንልህም ብሎ ማለት ነው። ይሄ በጣም አሳዛኝ ነገር ነበር። ብዙ አመት የለፋ ሰው የሚረዳውና የሚያውቀው ነው ማለት ነው። አው በርግጥ ኑህ በጣም ብዙ ነገር ደርሶበታል ሐቂቃ እዚህ አላህ Subhanahu Wa Ta'ala ውሳኔ ላይ እስኪደርስ ድረስ ማለት ነው። ኑህ ጀግና ነበረ። ጀግና ነበረ ማለት ጀግንነቱ በትዕግስት የተሞላ መሆኑ ነው። የሚያስቆጡ ነገሮች ተፈጥረው ተቆጥቶ የሆነ ያደረሰው ነገር የለም፣ ችሏል። ስለዚህ ቁጣን የቻለ ሰው ደግሞ ጀግና ነው። كما يقول الرسول عليه الصلاة والسلام إنما الشجاع يملك نفسه إذا غضب أو كما قال عليه الصلاة والسلام نبي እንደነገሩን ጀግንነት ብሎ ማለት ሰውን በማፍጋት በመጣል አይደለም። ጀግንነት ማለት በቁጣ ጊዜ ነፍስን መቆጣጠር መቻል ነው ብለውናና እንግዲህ ብዙ የሚያስቆጡ ነገሮች ቢሰደብም እንደውም አንዳንድ ዑለማዎች እንደሚሉት ኑህ ተመቷል፣ እየተመታ ደምቷልም። ግን እየተመታና እየደማም ራሱ ህዝቦቼ ስለማያውቁ ነው ጌታዬ ማራቸው እያለ ደሙን የሚጠርግ ነብይ ነው ብለውታልምና ይሄ ሁሉ ደርሶበትም ግን የቻለ ነብይ ነው 950 ዓመት። ይሄን ሁሉ እያደረሱበት ግን ሌትም ቀን የሚጠራቸው ነበረ። በድብቅም በይፋም እየጮህ የሚጠራቸው ነበር። የነሱ መልስ ግን ከባድ ነበር ሐቂቃ። وإني كلما دعوتهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا ለዚህ በጠራኋቸው ቁጥር እንዳያዩኝ አይኖቻቸውን ይሸፍኑ ነበር፣ እንዳይሰሙኝ ደግሞ እጆቻቸውን ጆሮአቸው ላይ ያደርጉ ነበርና በክፍረታቸው ላይ እንደው ጸኑበት። በቃ የኔን ጥሪ ሊሰሙኝ አልቻሉም ብሎ የተናገረበት ነው። በመጨረሻም ኑህ ይህን ሁሉ ከሰማ በኋላ ከዛ በኋላ እንግዲህ አንድም ሰው እንደማያምን ቁርጡ ከተነገረው በኋላ በጣም አዘነ። ይሄ ብቻ አልነበረም፣ ግን ወገኖቹ አሁን ያሉት የሚወለዱት ለልጆቻቸው እንዲያስተላልፉ
መልእክቶችን ያስተላልፉ ነበር በኑህ እንዳታምኑ እያሉ አንድ ጄኔሬሽን ከአንድ ጄኔሬሽን ማለት ነው። እንግዲህ የኑህ እድሜ ከፍተኛ ስለነበረ ብዙ ሰዎች የተተካኩበት ይሆናልና አንዱ ትውልድ ለሌላው ትውልድ በኑህ እንዳታምኑ እያለ ይል ስለነበረ ላ ተዘር ሚነል ካፊሪነ ደያራ ኢነከ ኢንተዘርሁም ዩድሉ ዒባደክ ወላ የሊዱ ኢላ ፋጅረን ከፋራ እንዳትተዋቸው አላህ እንግዲህ ምክንያቱም እሱም ተስፋ ቆረጠ። ተስፋ ሲቆርጥ አላህም እንደማያምኑለት ነግሮታል። ግን አለማመናቸው ብቻ በቂ አልነበረም። እነሱ ባያምኑም እንኳን ይሄ ያመኑትን ጠብቆ መቆየት የማይችልበት ደረጃና የሚቀጥለው ትውልድም ደግሞ ተወልደው ጠማማ እንዳይሆን በመሻት ዱዓ አደረገባቸው ማለት ነው። ጌታዬ በምድር ላይ ከካፊሮች ማንንም እንዳተው ብትተዋቸው እነዚህን ባሪያዎችህን እኔ ጋር ያሉትን ያጠሙብሃል። እንደገና ልጆቻቸውን ደግሞ ከሃዲዎች እንጂ አይወልዱም። ምክንያቱም ወስያ እየተነጋገሩ ስለሆነ የሚወልዱትም እንኳን ካፊር ሆኖ ነው የሚወለደው እና የሚኖረው። ስለዚህ በመሬት ላይ እነዚህን ሰዎች አጥፋቸው የሚል ዱዓ አደረገ እና ከዛም ይህንንም ዱዓ ካደረገ በኋላ ሌሎችም ፈፍተህ በይኒ ወበይነ ቀውሚ የሚል በመካከላችን ፍርድ ስጥ እያለ ዱዓ ማድረግ ጀመረ ማለት ነው። በሌላም ቦታ ኢኒ መግሉቡን ፈንተሲር ጌታዬ ተሸንፍ ያለው ስለዚህ እርዳኝ እያለ የመጨረሻ እስትንፋሱን የመጨረሻ በቃ የዳዋ እስትንፋሱን ተጠቀመ ማለት ነው። ሐቂቃ እንግዲህ ለኑህ ህዝቦች የመጨረሻ ቅጣት የዳረጋቸው ብዙ ነገር አለ። እንግዲህ ኑህ ዳዋ ካደረገላቸውም ጀምሮ ሆነ ከዳዋው በፊት የሰሯቸው መጥፎ ስራዎች በመጀመሪያ እንደዚህ ለጥፋት ወይም ለሌላ ለዚህ እርግማን ያደረሳቸው ጉዳይ በዳይነታቸው ነው። አላህ ሱብሓነሁ ወተዓላ በዳይ ህዝብን ይቀጣል መቼም ይሆን ማለት ነው። ሌላን ደግሞ ሐቅን ነገርን የሚያስዋሹ ሰዎች ነበሩ። ወሰን አላፊዎችም ነበሩ። አመፀኞች፣ መጥፎን በይፋ የሚሰሩ ሰዎች ነበሩ። ሐቂቃ በዚህ ስራቸው ነው እንግዲህ አላህ ሱብሓነሁ ወተዓላ እንዲቀጣቸው ይህንን ዱዓ ያደረጉት ነቢዩላህ ኑህ ማለት ነው። እና አላህ ሱብሓነሁ ወተዓላም ኑህን ልመናውን ፈጸምንለት ተቀበልነው ዱዓውን ብሎ አረጋገጠ ማለት ነው። ስለዚህ በዚህ መሰረት እንግዲህ ወደ ሌላ መርሐላ ወደ ሌላ ስቴፕ አለፈ ማለት ነው። ከዚህ በኋላ ለነሱ የሚያደርግላቸው ዳዕዋ የለም። እንግዲህ እድል አላቸው በእርግጥ የማመን ግን አላህ እንደማያምኑ ደግሞ ቁርጡን ነግሯል። ስለዚህ ያው ወደ ሌላ እርምጃ አላህ ሱብሓነሁ ወተዓላ እንዲሄድ ተደረገ ማለት ነው። ማለት ነቢዩላህ ኑህ ጥሩ ባሪያው ናቸውና አላህ ሱብሓነሁ ወተዓላ ውሳኔውን አሳወቀው ማለት ነው። እንግዲህ በዱዓ ባደረከው መሰረት ኦኬ እነሱ ሰዎቹ ይህን ሁሉ ጥሪ ያደረክላቸው ባጠፉት መሰረት ስለዚህ እነዚህ ሰዎች መቀጣት አለባቸው በዚህ በአዱንያ ለሌሎች መቀጣጫ መሆን አለባቸውና አንተ የምታደርገው ከዚህ በኋላ የመዳኛዋን መርከብ በእኛ ስር ሆነ ማለት እኛ እየተከታተልንክ በእኛ ደግሞ ስራውን እየነገርንክ በእኛ ትእዛዝ መርከብን ስራ የሚል አዘዘው። ፈላ ቱኻጢብኒ ፊ ለዚነ ዘለሙ ስለ በደለኞቹ ምንም አይነት ጥያቄ ወይም ደግሞ ንግግር እንዳትናገር ምክንያቱም ኢነሁም ሙግረቁን ከዚህ በኋላ እነሱ ባህር ሰማጮች ናቸው እናሰጥማቸዋለን የሚል ለነቢዩላህ ኑህ ወህይ ያደረገላቸው ማለት ነው። ስለዚህ ነቢዩላህ ኑህ እንግዲህ ከዚህ ይህንን ውሳኔ ተዓቂብ ማድረግ አይችሉም። የአላህ ውሳኔ ነው። እስካሁን ድረስ ታግሰዋል። ኑህ ዱዓም አድርጎባቸዋል። ስለዚህ አላህ ሱብሓነሁ ወተዓላ የመልካሙን ባሪያ የኑህን ዱዓ ተቀብሎ ይህን ውሳኔ ወስኗል። ስለዚህ ኑህ በታዘዘው መሰረት መርከቧን መስራት ጀመረ ማለት ነው። እንግዲህ ይሄ የመርከቡ ስራ ዝግጅት ከዛፍ መትከል ይጀምራል። ለመርከቧ የሚሆኑ እቃዎችን ከማቅረብ ይጀምራል ማለት ነው። ስለዚህ መርከቧን እንትን ማለት ያዘ ማለት መገንባት ያዘ። መርከቧንም ሲገነባ እንደዚሁ ከከተማዋ ወጣ ብሎ ጎራ ላይ ስለነበረ አንዳንዴ እነዚህ ሁልጊዜ ይጠራቸው የነበሩ ባለስልጣኖቹ ባለሀብቶቹ ለሱ መሰናክል የነበሩት ሰዎች እየመጡ ይጎበኙት ነበር።
ምን እያደረገን ይሄ ሰውዬ በሚል ማለት ነው። በእርግጥ ከኑህ ዳዕዋ እንትን ብሏል ማለት ለነሱ ያስቸግረናል ብለው ያስቡ ስለነበር አርፈዋል ለጊዜውም ቢሆን። ነገር ግን እየተመላለሱ ግን የመርከቧን ስራ ይከታተሉት ነበር እና በመጡ ቁጥር ግን ያፌዙበት ነበር። የአንተ ኑህ የምትሰራው መርከብ የምትሰራው ጎራ ላይ ለጎራ ላይ መርከብ ምን ያስፈልጋል? አይ ኑህ እያሉ በቃ ይቀልዱበት ነበር። የምትሰራው መርከብ አጠገባችን ባህር የለ ሐይቅ የለ፣ ስለዚህ ለምንድን ሊሆን ነው ይሄንን የምትሰራው? አይ ቂል ነው ብለናችሁ አልነበረም እያሉ ያፌዙባቸው ነበረ ማለት ነው። ስለዚህ ኑህም አለይሂ ሰላም ታዲያ እንደዚህ ሲቀልዱባቸው ዛሬ እንደምትቀልዱብን እኛ ደግሞ ነገ እንቀልድባቸዋለን እያሉ ይመልሱላቸው ነበር ማለት ነው። ወኩለማ መረ ዐለይሂ መለኡ ሚን ቀውሚሂ ሰኺሩ ሚንህ። አላሁ ሱብሓነሁ ወተዓላ እንደነገረን በተመላለሱ ቁጥር እንዲህ እያፌዙባቸው በቃ እየቀለዱባቸው ለማስቸገር ሙከራ አድርገዋል። ነገር ግን ያው ዛሬ ብታፌዙብንም ነገ ግን እኛ እናፌዝባችኋለን እያለ በጽናት አላህ ያዘዘውን በአላህ ትዕዛዝ በአላህ አይን ስር እንዲሁ ደግሞ በአላህ ወሕይ ማለት ስራውን መመሪያውን የሚሰጠው መርከቧ እንዴት እንደምትሰራ በምን እንደምትሰራ አገጣጠሟ ሁሉ በአላህ ፍቃድ ሆኖ ያው መርከቧን እየሰሩ መርከቧን ሰርተው ጨረሱ ማለት ነው። ያው መርከቧ ጥቅም ላይ እንድትውል ለማስቻል ማለት ነው። እንግዲህ በሁሉንም ነገር በወሕይ ነው የሚሰሩት። መቼ እንደሚመጣ የአላህ ትዕዛዝ እንዴት እንደሚመጣ ኑህ አለይሂ ሰላም የሚያውቁት ነገር የለም። ያው ሁሉ ነገር በወሕይ ነው ተብለዋል። ወስናኢል ፉልከ ቢአዕዩኒና ወወሕይና። ስለዚህ የአላህን ወሕይ መጠባበቅ ጀመሩ ማለት ነው። ቤታቸው ተመልሰው መርከቡ ተሰርቶ፣ ስለዚህ የመርከቧን ስራና ከዛ በኋላ ያለውን ነገር በሚቀጥለው ሀለቃችን ለማየት እንሞክራለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።